ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን የተወደዳችሁ በድጋሚ እንደምንቆያችሁ 7 ሰዓት ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሶ አገናኝተውናል። ሮዛ መኮንንና ሰለሞን ኃይለ ኢየሱስ እስከ 8 ሰዓት ድረስ ዜና ኢትዮጵያን በምዕራፍ 2 ደግሞ አሁን ማለት ነው የምራን አብረናችሁ ቆይታ እናደርጋለን። የተለያዩ ከሀገር ውስጥ ከውጭ ያሉ አዳዲስ ጉዳዮችን ወደ እናንተ እያደረስንም አብረን የምንዘልቅ ይሆናል። እንደ ሁልጊዜው ከኛ ጋር ቆዩ ግብዣችን ነው። አበይት ጉዳዮቹን እናስቀድም። ባለፉት የለውጥ ዓመታት የፖለቲካ ተዋናዮችን በእኩልነት ማሳተፍ መቻሉ የፖለቲካ አካታችነትን ለማስፈን ሚናው ከፍተኛ እንደነበር ተገለጸ። የፌዴራል ፖሊስ የሪፎርም ስራ የፎረንሲክ ምርመራና የምርመራ ልህቀት ማዕከልን በማዘመን የምርመራ ውጤቶች በጥራትና በፍጥነት እንዲለዩ እያደረገ መሆኑን ገለጸ። ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገዙ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የሚለውን ከውጭ ይዘናል። ከስፖርት ከመረጥንላችሁ ጉዳይ ማንቸስተር ሲቲ በእንግሊዝ ኤፍኤ ካፕ በርንማውዝን በማሸነፍ ለ7 ተከታታይ ዓመት የግማሽ ፍጻሜ ተፋላሚ ሆነ። የሚሉት አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየተከታተላችሁ አብራችሁን ትዘልቁ ዘንድና ኢቢሲ ምርጫችሁ እንዲሆን ከወዲሁ እንጋብዛለን። በምናነሳው አጀንዳ ጉዳይ ዙሪያ ሰፋ ያለ ማብራሪያ እየሰጠናችሁ ቆይታ እናደርጋለን። ከዛም ጎን ለጎን በተለይ የኢትዮጵያ ብሔራዊ ቡድን የእግር ኳስ እክሎችን ወይ ተግዳሮቶችን መፍታት በሚቻልበት ጉዳይ ዙሪያ ኢቢሲ ሰፊ ውይይቶችን እያደረገ ከባለሙያዎች ጋር ቆይታ አድርጓል። የነዚህ ውይይት ዋነኛ ጭብጥና ለተግዳሮቶቹ የተቀመጡ የመፍትሄ ሀሳቦች የትኞቹ ናቸው ስንል እንጠይቃለን። ባልደረባችን የስፖርት ክፍል ባልደረባችን ሀብታሙ ካሴ ከደቂቃዎች በኋላ የሚቀላቀለን ይሆናል። አብራችሁን ቆዩ። ወደ ቀዳሚው ዘገባችን እናምራለን። ኤሌክትሪክ ሳይክል የሰራን ወጣት ነው ልናስተዋውቃችሁ የወደድ ነው። ይህ ወጣት በሀገሪቱ ያለውን የትራንስፖርት ችግር ለመፍታትና በነዳጅ ላይ ያለውን ጥገኝነት ለመቀነስ ኤሌክትሪክ ሳይክሎችን የሰራ ነው። እነዚህ ሳይክሎች የሀገራችንን መልክዓ ምድር ከግምት አስገብተው የተሰሩም ናቸው። ኤሌክትሪክ ሳይክሎቹ 85 በመቶ የሀገር ውስጥ ግብዓቶችን በመጠቀም በተመጣጣኝ ዋጋ ለገበያም ቀርበዋል። ከራሱ አንደበት እንከታተለው። አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው። ትልቁ ወጪ ቤንዚን ነው። ይህን ለማስቀረት እኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰራው ሞተር ሳይክል ሰራን ማለት ነው። የተለያዩ ሞዴሎች አሉ። እነዚህ ሞተር ሳይክሎች በኤሌክትሪክ እና በፔዳል የሚሰሩ አሉ። እንዲሁም ፉል ኤሌክትሪክ አለ። እንዲሁም ደግሞ ባለ 3 እግር አካል ጉዳተኞች የሚሆኑ ሞተር ሳይክሎች እያመረት ነው የምንገኘው። በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ከውጭ የሚገቡ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው እነዚህ ሞተር ሳይክሎች። እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ስለተሰራ ሀገራችን ላይ ደግሞ አይስማማም ምናምን ማለት ነውና እሱን ችግር ለማይሴም እኛም ወደ ስራ ገባን ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርገው አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦልሬዲ 85% እዚህ ሀገራችን ውስጥ ነው የምንሰራው ማለት ነው እና 15% እስከ 20% ነው ከውጭ የምናስገባው። እሱም ሊቲየም ባትሪና ዲናሞ ነው ከውጭ የምናስገባ ማለት ነው። ይህም ደግሞ ከጊዜ በኋላ ይቀራል ማለት ነው። እኛ የምናመርት ሞተር ሳይክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም። ሁለተኛ ደግሞ ዋጋው ውድ ነው። ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግን ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርተው ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞተር ሳይክሎች ስናመርት ጋሬንት አሉ፣
እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞተር ሳይክሎች ሲበላሹ ከኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ 42000 ብር ነው የሚሸጡ በኤሌክትሪክ የሚሰሩ ሞተር ሳይክሎች። ግን እኛ ጋር ዝቅተኛ የተባለ ከ25000 ብር ጀምሮ እስከ 32000 ብር አለ። ከፍተኛ የተባለ ደግሞ እስከ 280000 ብር ይዳል ማለት ነው እነሱ። ግን እኛ ከፍተኛ የተባለ 195000 ብር ነው። በሞዴላችሁ እየጨመረ እየቀነሰ ይሄዳል። ኦልሬዲ ከውጭ የሚገቡ አሁን ከኛ እጥፍ ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃም ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለም ማለት ነው። ትንሽ የፋይናንስ ችግር ስላጋጠመን ነው ያዛረግን እንጂ ኦልሬዲ ተሞክሮ ተፈትሾ ምናምን ወደ ገበያ የገቡ ናቸው ማለት ነው። አመሰግናለሁ። አስደናቂ ነው። በነገራችን ላይ ሮዚ ይሄ ወጣት በነጋድራስ የስራ ፈጠራ ውድድር የመጨረሻዎቹ ተሸላሚዎቹ መካከል አንደኛው ነውና ባለፈው ይቺኑ በኤሌክትሪክ የምትሰራ ብስክሌት ነበር ይዟት የመጣው። አዎ ይህንን መወዳደሪያ የኤሌክትሪክ ሞተሩን አቅርቦ ተሸላሚ ሆኗል። ኢቢሲ በነገራችን ላይ በነጋድራስ በርካታ የስራ ፈጣሪዎችንም እያወጣ ያለበት ፕሮግራም ነው። በቅርቡ ቀጣይ የሆነ ፓርቱም እንደዚሁ ዝግጅት ላይ እንዳለ እናውቃለን። ለተመልካቾች የሚተላለፍ ነው የሚሆነውና እሱም መሰል እንደዚህ በስራ ፈጠራ ላይ ያሉ ወጣቶችን በማበረታታት ረገድ ትልቅ ርቀት የሚሄዱም ተምሳሌት ሆኖ ሊቆጠር የሚችል ተግባር ግሩም ነው። ሌላኛ እስኪ ስራ ፈጣሪ ወጣት ደግሞ እናስተዋውቃችሁ። ይህ ወጣት የሰራው ደግሞ የአይነ ስውራን በትር ወይንም ኪን እያልን የምንጠራውን ነው። ንጉስ አማረ ይባላል። የሰራው የአይነ ስውራን መጠቆሚያ ሲሆን ከዚህ በፊት ከተሰሩት የሚለየው በድምጽ ጥቆማ መስጠቱ ነው። ይህ የፈጠራ ውጤት እንግዲህ ከፊት ለፊት የሚገጥምን መሰናክል የለየም ጥቆማ ይሰጣል። ተጠቃሚው በድምጽ አቅጣጫ እንዳይቀይር ከማስቻሉም በተጨማሪ የገመድ አልባ የባትሪ መሙያ ስርዓትም ገጥሞለታል። ይሄኛው ደግሞ ትንሽ ግርምታን የሚያጭር ይመስላል። መጠቆሚያው ታዲያ አደጋ ከፊት ለፊቱ ሲደርስ ለተጠቃሚው የቅርብ ቤተሰብ ያለበትንም ስፍራም የሚያሳውቅ ነው። እስኪ ተከታተሉት ከራሱ አንደበት። እኔ የሰራሁት የፈጠራ ስራ የአይነ ስውራን መንቀሳቀሻ ሲሆን ስራ ለመስራት የተነሳሳውበት ዋና ምክንያት ዩኒቨርሲቲ ያለውኝ የመመረቂያ ጽሁፍ ሳስብ ምን ብሰራ ይሻላል ለማህበረሰቡ የሚጠቅም ብያስቤ ከዛ ውስጥ የአይነ ስውራን መንቀሳቀሻ እንዲመረጥልኝ አድርጌ ጥናት አደረኩኝ። ይሄን ስራ ስሰራ እኔ ባለውበት አካባቢ ብዙ አይነ ስውራኖች አሉ። ስለዚህ ለምን ይሄንን አዲስ ፊቸር ጨምረንበት እሱን ለምን አድሬስ አናደርግም ብያሰብኩኝ። እንዳልኩትም ያው ይሄን መስራት ጀመርኩኝ። ያሉት ፊቸር ኦብስታክሎችን ማንኛውም ከፊት ለፊት ያለን ኦብስታክል ዲቴክት እያደረገ በአማርኛ ቋንቋው ለከስተማይዝ የሚደረግ ነው እንደተፈለገው እንደ ዩዘሩ ማለት ነው። አሁን ግን ይሄን የሰራ ነው በአማርኛ ቋንቋ ዲቴክት እያደረገ በ1 ሜትር ውስጥ እንቅፋት ስላለ በ2 ሜትር ውስጥ እንቅፋት ስላለ እባክዎን ይጠንቀቁ እያለ መናገር የሚችል ነው። በ80 ሳንቲም ምቹ መንገድ ስለሌላ አማራጭ ይጠቀሙ። ይሄ ፕሮዳክት ዋየርለስ ቻርጅ ሲስተም ተገጥሞለታል። አድቫንስ እያደረግነው አሁን የምርት ስናወጣው ደግሞ ውሃ ዲቴክት ያደርጋል፣ ጉድጓዶችን ዲቴክት እያደረገ ይወጣል። ይህ ምርት በራሱ ደግሞ አደጋ ቢደርስበት ለቤተሰቡ ማሳወቅ የሚችል ጂፒኤስ ናቪጌሽን ሲስተም ተጠቅሞ ማሳወቅ የሚችል ፕሮዳክት ነው። አሁን ላይ እየተሰሩ ላሉ ምቹ ለሆኑ መንገዶች በጣም አስፈላጊና ወሳኝ ነው። ምክንያቱም በጣም ትልቅ ፕሮብሌም ነው አድሬስ የምናደርገው ማለት ነው። ምቹ መንገድ ለሌላ አማራጭ ይጠቀሙ። የተለያዩ ፊቸሮች አሉት። አሁን ካሉት ሀገር ውስጥ ካሉትም በእጥፉን እጅጉን ይልቃል። ከሀገር ውጭም መሸጥ የሚችል ምርት ነው። ይህን ስራ ለመስራት ወደ 15000 ብር በላይ ፈጅቶብናል። ወደ ገበያ ደግሞ 19000 ብር ይሸጣል ማለት ነው። በ1 ሜትር ውስጥ እንቅፋት ስላለ ይጠንቀቁ። በ80 ሳንቲም ምቹ መንገድ ስለሌላ አማራጭ ይጠቀሙ። አሁን ጀርመን ላይ የተሰሩ ምርቶችን ብናይ ከ500 እስከ 800 ዶላር ድረስ ነው። ይህ ደግሞ ከ200 እስከ 250 ዶላር ድረስ ለከስተመር መድረስ የሚችል ነው። የተለያዩ ስራዎች ሀገር ውስጥ ይሰራሉ። የመስራት አቅም አለ፣ ትልቅ አቅም አለ። ወጣቱም ለዚህ በጣም ኢንተረስት አለው። አሁን ላይ እንደ ኢትዮጵያ ሲታይ በየቦታው የተለያዩ ስራዎች ይሰራሉ። እንደኔ ከዚህም በላይ መስራት እንችላለን። አመሰግናለሁ።
ባለፉት ጊዜያት የተሰሩ የፖለቲካ ሪፎርሞች ስራዎችን ላይ የተገኙ ውጤቶች ያጋጠሙ ችግሮች ላይ ትኩረት አድርገን ውይይት እናደርግ ይሆናል። በፓርቲ ሲስተም እና በአጠቃላይ ፖለቲካ አውዱ ላይ የሚመጣው ለውጥ የአንድን የፖለቲካ ስኬት አቅጣጫ ወይም ዘገምተኝነትን ይወስናል። የተቀየረው የፖለቲካ ባህል በተለይ ከአግላይ የፓርቲ ፖለቲካ ባህል ወደ አካታች የፖለቲካ ባህል የተቀየርንበት ምዕራፍ በትንሹ የምነሳ አይደለም ማለት ነው። የሁሉ ነገር መነሻው መጋቢት ነው ብለን ባንነሳ ሀገር ከዛ ፊትም ነበረች። በጣም ብዙ ችግሮች ነበሩ። በጣም ብዙ ነገሮች የተሻገርናቸው። አዲስ አበባ ድሮና አሁን ያለችበትን ሁኔታ ማየት በቂ ነው። ያለውን ለውጥ የመጣውን ለውጥ ለማየት ማለት ነው። ፍርድ ቤቶች ያሰቧቸውን ስራዎች በቀጥታ ምክር ቤት በጀታቸውን አቅርበው የሚያጸድቁበት ሁኔታ እንዲኖር መደረጉን በምንወስድበት ጊዜ አንድ የሪፎርም አካል ተደርጎ መታየት መቻል አለበት። የቤት ጓዳ ችግሮቻችን ምንመለከተው ወደ ውስጣችን ነው። ሁልጊዜ እስከ መቼ በኔ ትውልድ አየሁት፣ በኔ የፖለቲካ ትግል ውስጥ አየሁት። እስከ መቼ ነው የምናየው? ልማት የምናረጋግጠው፣ ዲሞክራሲ የምናረጋግጠው፣ ሰላም የምናረጋግጠው በሕገ መንግስትና በሕገ መንግስት በኩል ኢትዮጵያዊ ዲሞክራሲ ያስፈልገናል። ኢትዮጵያዊ ፍልስፍና ያስፈልገናል። ኢትዮጵያዊ ማንነት ላይ ቤዝ ያደረገ ነገር ያስፈልገናል። ምን ማለት ነው? የሚያምን ይሉንታን የሚያቅ ጎረቤት የሚያከብር ታላቅ የሚያከብር ከሁሉ በላይ ልዩነቶች ከሰው በታች መሆናቸውን ማሰብ ያስፈልጋል። ከኔ የተለየ ሐሳብ ስላለ እገላለሁ የሚል ሰው የሐሳብ ልዕልና አልገባውም። ሰው ከዚያ ስለሚበልጥ ሰውየውን ሳይገድል ሐሳቡን ማስረጽ የማይችል ከሆነ በክላሽ ብቻ አይደለም በቦክስም ቢሆን የኔን ካልተቀበልክ የሚል ሰው የሰው ክብር አልገባውም፣ ለሰው ሊታገል አይችልም። ሰው ከሐሳብ በላይ መሆኑን ማመን ያስፈልጋል። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ዲሞክራሲ ለሁሉም በሁሉም ስፍራ ነው። በቤታችንም ውስጥ ዲሞክራሲ ያስፈልጋል፣ በሰፈርም ያስፈልጋል፣ በቸርችም ያስፈልጋል፣ በመስጊድም ያስፈልጋል። ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ፣ ለአንዳንዶች ስጋት፣ ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል። ኢትዮጵያውያን በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም በአጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል። አክራሪነት፣ የራስን መውደድ፣ የሌላውን መጥላት፣ የኔ ብቻ ስንል ያንተ አይደለም ማለት እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም። አሁንም በተባበረ መንፈስ ተጋግዘን የዚችን ሀገር ህልውና ማስቀጠል ከሁላችን ይጠበቃል። ተመልሰናል። የተወደዳችሁ ተወዳጁን የዜና ሾው ዜና ኢትዮጵያን በያላችሁበት እየተከታተላችሁ ትገኛላችሁ። አጀንዳ ዘገባ ላይ ደርሰናል። በአጀንዳ ዘገባችን ባለፉት የለውጥ ዓመታት በመንግስት በተለይ በፖለቲካው ምህዳር ዘርፍ መዘን ልናየው ያሰብን እኩልነትን በማምጣትና የፖለቲካ ተዋናዮች በተለያዩ የፖለቲካ ሀገራዊ ጉዳዮች ላይ እኩል ተሳታፊ እንዲሆኑ በማስቻል በኩል የመጣው ለውጥ መገለጫዎቹ ምንድናቸው ስንል እንጠይቃለን። በዚህም ባለፉት የለውጥ ዓመታት የፖለቲካ ተዋናዮች በእኩልነት ማሳተፍ ስለመቻሉ የፖለቲካ አካታችነትን ለማስፈን ደግሞ ሚናው ከፍ ያለ እንደሆነ ተገልጿል። የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቄላ ሁሪሳ በዲሞክራሲ ተቋማት ግንባታ ጠንካራ እርምጃ መወሰዱ ዲሞክራሲያዊ ሽግግር እንዲኖር ስለማስቻሉ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ተናግረዋል። ከባልደረባዬ ሮዛ መኮንን ጋር ነው ቆይታ ያደረጉት። ዘገባውን ተከታተሉትና እንመለሳለን።
ዶክተር ቢቂላ ሁሪሳ የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ለቃለ መጠይቁ ከኢቢሲ ጋር ቆይታ ሊያደርጉ ስለወደዱ እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ። ባለፉት 7 ዓመታት ያህል እንግዲህ እንደ ሀገር የፖለቲካ ባህልን በመቀየር ረገድ በተለይም አካታች የፖለቲካ ባህልን በማምጣት ረገድ በፊት የምናስተውለውን አንዱ የአንድ ሀገር ዜጋ ሌላኛው ሁለተኛ ዜጋ ተደርጎ የመቆጠርን አካሄድ በማስቀረት ረገድ ምን ስራዎች ተከናውነዋል? ውስን ቡድኖች በአንድ ሀገር የፖለቲካ ጉዳይ ላይ ብቻቸውን የሚወስኑበት ብቻቸውን በሰው ልጆች ህይወት ላይ አድራጊ ፈጣሪ የሚሆኑበት ዘመን ማብቃት አለበት። የዜጎች የፖለቲካ እንቅስቃሴ የራሳቸው የዜጎቹ ስራ መሆን አለበት፣ ተግባር መሆን አለበት የሚል ነው የእሳቤ ለውጡ ማለት ነው። ከዚህ አንጻር የመጀመሪያው በኢትዮጵያ ውስጥም ሆነ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያውያን ሁሉ የኢትዮጵያን የፖለቲካ ችግር ለመፍታት በመናደርገው ጥረት ውስጥ ወደ ሀገራችሁ ግቡ፣ ተሳተፉ፣ ተደራጁ፣ በፖለቲካ እንቅስቃሴ ውስጥ የድርሻችሁን ተወጡና የኢትዮጵያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳታፊ ሁኑ የሚለው ጥሪ በጣም ትልቁ ጥሪ ነው ብዬ ነው የማምነው። ሁለተኛው በሀገሪቱ የፖለቲካ ፓርቲዎች አወቃቀር ውስጥ አጋር ፓርቲና መሪ ፓርቲ አጋር ፓርቲና ዋና ፓርቲ የሚል ክፍፍል ነበር። ይሄ ክፍፍል እጅግ በጣም አስቸጋሪ የዜጎችን ከፖለቲካ ተሳትፏቸውና ሚናቸው የሚያገል አንዱን የህብረተሰብ ክፍል ከፖለቲካ ተሳትፎ ውጭ አድርጎ ባይተዋር የሚያደርግ ሌላውን ደግሞ በሀገር ጉዳይ ብቸኛ ወሳኝ የሚያደርግ ክፍፍልን በማስቀረት አንድ ወጥ ህብረ ብሔራዊ ሀገራዊ ፓርቲ ብልጽግና እንዲመሰረት በዛ እሳቤ የሚያምኑ ዜጎች ያለማንም ከልካይ አባል እንዲሆኑ እንዲሳተፉ በሀገራቸው ጉዳይ ግንባር ቀደም ተሳታፊና ተጠቃሚ እንዲሆኑ እና ዋነኛ ተሳታፊ ሁለተኛ ዜጋ የሚባል የፖለቲካ ፍረጃ እንዲቀር የተደረገበት መንገድ በጣም ትልቁ ነው ብዬ አምናለሁ። ባልተለመደ መልኩ ባለፉት ዓመታት እንደ ሀገር የተለያዩ የተፎካካሪ ፖለቲካ ፓርቲዎች አባላት፣ አመራሮች በመንግስት ካቢኔ ውስጥ እየተመለከተን መተናልና ይህ የኢትዮጵያን ባህል በመቀየር ረገድ የፖለቲካውን ባህል ምን ያህል ርቀት ሊያስጉዝ ይችላል? እንደ ሀገርስ ምን አቅም ይጨምራል? ባለፉት 7 ዓመታት የነበረው ለውጥ ዋና መገለጫው አሰባሳቢነቱ ነው፣ ትስስሩ ነው። ከምንበታተን ወደ አንድ እንምጣ የሚለው ነው። የመደመር እሳቤ ልዩ መገለጫው ከተነጣጠልን አቅም እናጣለን፣ ከተሰባሰብን ጠንካራ አቅም እንፈጥራለን የሚለው እሳቤ ስለሆነ በተለያየ አካባቢ ያሉ አቅሞች በፖለቲካ እሳቤያችን ብንለያይ፣ በፖለቲካ ርዕዮተ ዓለማችን ብንለያይ፣ በሀገር ጉዳይ ላይ ግን መሰባሰብ እንችላለን የሚል በጣም ትልቅ እሳቤ በዚህ ሀገር የፖለቲካ ታሪክ ውስጥ በጣም ትልቅ የሚባል እሳቤ የመጣበት ነው። መልካም ዶክተር ቢቂላ በተለይ ከፖለቲካው ማስፈጸሚያ ናቸው ብለን ከምናስባቸው ዲሞክራሲያዊ የሆኑ ተቋማት ግንባታ አኳያስ እንደ መንግስት በምን መልኩ ነው ባለፉት 7 ዓመታት ምን ተሰርቶ ነው የታለፈው? የኢትዮጵያ የፖለቲካ ስብራት እንዲጠገን ከተፈለገ ተቋማዊና ባህላዊ መሰረት ያለው የዲሞክራሲ ስርዓት መገንባት ያስፈልጋል ብዬ አምናለሁ። 2 ነገሮች ናቸው። አንዱ ተቋማዊ ባህል ያለው የዲሞክራሲ ስርዓት መገንባት እና ያን ወደ ባህል ማሸጋገር ያስፈልጋል። አንደኛው ተቋማዊ ያልነው ጉዳይ ነው። ተቋማዊ የዲሞክራሲ ስርዓትን ለመገንባት የተቋማት ግንባታ እጅግ በጣም ወሳኝ ነገር ነው። ተቋማት መገንባት አለባቸው። በተለይ የዲሞክራሲ ተቋማት መገንባት አለባቸው። ከዚህ አንጻር ነው አሁን ኢትዮጵያ ውስጥ ባለፉት 7 ዓመታት ያየናቸው ተቋማት መገንባት የጀመሩት፣ መጠናከር የጀመሩት፣ ወሳኝ የሆኑ የዲሞክራሲ ሂደቶችን አቅደው መምራት የጀመሩት ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድን መውሰድ ይቻላል። የኢትዮጵያ ብሔራዊ ምርጫ ቦርድ ከህግ ማቀፉ ጀምሮ፣ ካስተሳሰቡ ጀምሮ፣ ካደረጃጀቱ ጀምሮ፣ ከሚመራው ሰው ጀምሮ ሪፎርም እንዲደረግ ነፃ ገለልተኛ እንዲሆኑ በማድረግ የዲሞክራሲ ሽግግሩ ጤናማ በሆነ መንገድ እንዲሄድ የራሳቸውን አስተዋጽኦ እያደረጉ ነው። መልካም ዶክተር ቢቂላ ሁሪሳ ካለፉት 7 ዓመታት የፖለቲካ ለውጦች ጋር በተገናኘ ላደረግነው ቆይታ እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ።
ዜና ኢትዮጵያችን ቀጥሏል። ቀደም ሲል አዲስ የፖለቲካ አካሄድን ባህልን ከማዳበር አኳያ ምን ተሰርቷል ባለፉት 7 ዓመታት የተመለከታችሁትን ይመስል ነበር። እዚህ ጉዳይ ላይ አሁንም እንቆያለን። ተፎካካሪ ፓርቲዎች ከገዢ ፓርቲ ጋር የመንግስት ስልጣን ተጋርተው መስራታቸው ለፓርቲዎቹ የተለያዩ እድልን የከፈተ መሆኑን የተፎካካሪ ፓርቲ አመራሮች ገልጸዋል። ይህ የፖለቲካ ባህል ልምምድ በኢትዮጵያ የፖለቲካ ታሪክ አዲስ ጅምር ስለመሆኑም ገልጸዋል። ሙሉ ግርማ ተጨማሪውን ይዟል። በኢትዮጵያ ዘመናዊ ፖለቲካ ታሪክ ከትብብር ይልቅ ተቃርኖ ላይ የቆመ በመሆኑ የተረጋጋ የፖለቲካ ስርዓትን ማስፈን ለሀገሪቱ ፈተና ሆኖ መቆየቱን የኢዜማ ምክትል መሪ ዮሐንስ መኮንን ይገልጻሉ። በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ ባለፉት 2 ትውልዶች ከ1960ዎቹ ጀምሮ የነበረውን እንኳን ብንመለከት ፖለቲካችን አብዛኛው የተቀዳው ግራ ዘመም የሚባለው ወይንም ከሶሻሊስት ርዕዮተ ዓለም የሚቀዳ ይበዛዋል። እሱ ደግሞ ዋነኛ መቆሚያው ተቃርኖ ነው። ሁሉንም ነገር መመልከቻው ተቃርኖ ነው። ፖለቲካችንም የቆየንበት ሁሉንም ነገር ከመቃረን ሁሉንም ነገር ከመፎካከር ብቻ የሚመለከት ፖለቲካ ውስጥ ነው የኖር ነው። ፖለቲካ ግን በጠባዩ ሁሉም ነገር መፎካከር አይደለም፣ ትብብር የሚፈልጉ ጉዳዮች አሉ። ታዲያ ገዢው ፓርቲ ብልጽግና የ2013 ሀገራዊ ምርጫ ማሸነፉን ተከትሎ ለተፎካካሪ ፓርቲዎች የአብረን እንስራ ጥሪ ማቅረቡም በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ጅምር ስለመሆኑም ይገለጻል። የመንግስትን ጥሪ ከተቀበሉ ፓርቲዎች መካከልም ኢዜማ አንዱ ነው። ኢትዮጵያ የነበረችበት የፖለቲካ ለውጥን ማየት፣ ከአሮጌ የፖለቲካ አስተሳሰብ መውጣትና ጉድለቶችን በጋራ እየሞሉ መሄድ ኢዜማ ጥሪውን ለመቀበሉ የነበሩ አመክንዮች መሆኑንም የፓርቲው ምክትል መሪ ተናግረዋል። አሁን ላይም ፓርቲው በተለያዩ ከፌዴራል እስከ ወረዳ ባሉ 60 የመንግስት ኃላፊነቶች ላይም በጋራ እየሰራ ነው ብለዋል። አሮጌው የፖለቲካ ባህላችን ምናልባትም የተረጋጋ ሀገረ መንግስትና የተረጋጋ የፖለቲካ ስርዓት እንዳንፈጥር ያደረገን አንዱ የፖለቲካ ባህላችን ሁሉንም ነገር ከፉክክር ሁሉንም ነገር ከተቃውሞ ብቻ መነጽር የማየት አባዜ ነው የሚል ግምገማ ስለነበረን ይሄንን አዲስ ባህል ለመልመድ ከፉክክሩ ጎን ለጎን በሚያስተባብሩ ጉዳዮች ከሌሎች የፖለቲካ ኃይሎች ጋራ በአንድ ሀገር ውስጥ ጉዳይ ላይ በትብብር መስራት ይገባል የሚል ግንዛቤ ነው። ግን በጥቅሉ ወደ 60 ለመንግስታዊ ኃላፊነት ቦታዎችን ከፌደራል እስከ ወረዳ ባሉ ልንላቸው እንችላለን ወስደን ከመንግስት ጋር እየሰራ እንገኛለን። የተፎካካሪ ፓርቲዎች ከገዢ ፓርቲው ጋር ስልጣንን ተጋርቶ የመስራት ልምምድም ለፖለቲካ ፓርቲዎቹ በተግባር የተፈተነ ስራቸውን ለማሳየትም እድል የከፈተ ነው። በኢትዮጵያ የተፎካካሪ የፖለቲካ ፓርቲዎች ታሪክ ተፎካካሪ ፓርቲዎች በነፃና ፍትሃዊ ምርጫ ተወዳድረው አሸንፈው መንግስታዊ ስልጣን መስርተው አያውቁም። ባለፉት 50 ዓመታት 2 ትውልዶች ይሄ አልሆነም። ስለዚህ የነበረው ምንድነው? እሱ አብዛኛው መንገዳችን የአመጽ መንገድ ነው፣ ወይ በጦርነት ነው፣ በመንግስትን በመጣል የሚመሰረት ነው እንጂ ሌሎች አማራጮች ሰላማዊ አማራጭ መንገዶች አልነበሩንም። ስለዚህ ተፎካካሪ ፓርቲዎች ስልጣን ቢይዙ ምን ሊሰሩ ይችላሉ የሚለው ለማህበረሰቡ ለማሳየት እድል ነበር ብለን እንወስዳለን። አማተር የፖለቲካ ፓርቲዎች ወይንም ለስልጣን የሚወዳደሩ የፖለቲካ ፓርቲዎች ስልጣን ቢሰጣቸው ሀገርን የመምራት ተቋማትን የማስተዳደር ኃላፊነት ሊወጡ ይችላሉ አይችሉም የሚለውን ባያዝ በተወሰነ ደረጃ ያጠፋ ይመስለኛል። ሁለተኛ የተፎካካሪ ፓርቲ መሪዎች ወይንም የሥራ ኃላፊዎች መንግስታዊ ኃላፊነትን በመውሰድ ያላቸውን እምቅ ችሎታ በሐሳብ በተግባር የተፈተነ ስራቸውን ለማሳየት እድል ሰጥቶናል። ገዢ ፓርቲና ተፎካካሪ ፓርቲዎች ስልጣንን ተጋርተው የመስራት ልምምድም ተቃርኖ ብቻ ከሚል አስተሳሰብ በመውጣት የትብብር መንገድ ስለመኖሩም የሚያሳይ አዲስ የፖለቲካ ባህል ተደርጎ ይወሰዳል። እንዲህ ያለው መንገድም ሀገርን ያስቀደመና የተረጋጋ የፖለቲካ ስርዓትን በመገንባት ረገድ የራሱን አሻራ እንደሚያስቀምጥም ይታመናል። ይህ በዚህ እንዳለ ባለፉት 7 የለውጥ ዓመታት የተፈጠረውን የፖለቲካ ምህዳር በአግባቡ የመጠቀም ክፍተት ስለመኖሩ ደግሞ ይነገራል። ገዢው ፓርቲ ተፎካካሪዎችን በማሳተፉ በጋራ ለሀገር የመስራት ልምምድን ስለመፍጠሩ የኦሮሞ ነጻነት ግንባር ምክትል ሊቀመንበር ቀጀላ መርዳሳ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ ገልጸዋል። አቤል ሙልጌታ ነው ዘገባ ያጠናቀረው። የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ ቀጀላ መርዳሳ ለቃለ መጠይቁ ፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ አቤል። ባለፉት 7 የለውጥ ዓመታት ውስጥ በተለይ አካታች የፖለቲካ ስርዓትና ሁሉንም አሳታፊ የሆነ ህብረ ብሔራዊ መንግስት በመመስረት ሂደት ውስጥ ምን ለውጦች ተከናውነዋል ማለት እንችላለን? አሳታፊነትን፣ አካታችነትን ህገ መንግስቱ ያረጋግጣል። ግን ተግባራዊ ሳይሆን ነው የቆየው።
በተፈለገው ርቀት ተግባራዊ ሊሆን አልቻለም። ለ27 ዓመታት ወደ ለውጥ ስንመጣ እንግዲህ እነዚህ የአሳታፊነት በፌደራል መንግስት ውስጥ እና በክልል ደግሞ ህዝቦች ራሳቸውን የሚያስተዳድሩበት መዋቅር በአግባቡ እንደተዘረጋ ነው። ክልሎች በፊት እንደ ምስለኔ ነበር ሲቆጠሩ የነበረው። በኋላ ግን ራሳቸውን ችለው እየተንቀሳቀሱ እንደሆነ እንዳውም አዳዲስ ክልሎችም የተፈጠሩ ጥያቄዎች ቀርበው ብዙ ሬፈረንደም ተካሂዶ ህዝቡ ውሳኔ ተደርጎ ህዝቡ በራሱ ጉዳይ ላይ በራሱ ሲወስን አይተናል ማለት ነው። ባለፈው 7 ዓመታት ውስጥ የተለያዩ መንግስታት የአካባቢ መንግስታት ተፈጥረዋል። እንደገና በፌደራል ውስጥ ደግሞ አካታች የሆነ ተመጣጣኝ የሆነ ገና አሁንም ይቀራል። በሲቪል ሰርቪስ በተለይ ሪፎርም አሁንም ይሄ የአካታችነት ጥያቄ ትልቁ አጀንዳ ሆኖ ነው ያለው። ከለውጡ በኋላ ያለው የፖለቲካ ምህዳር ሁኔታና አሳታፊነትን እንዴት መግለጽ እንችላለን? ፓርቲዎች ተመዝግበው በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው እየተንቀሳቀሱ በአካባቢም በፌደራል ደረጃም አሉ። በተለይ መጀመሪያዎቹ ዓመታት አካባቢ ብዙ የፖለቲካ ተሳትፎ የፖለቲካ ፓርቲዎች መድረኮች፣ ሚዲያዎች እና ሀሳብ የሚንሸራሸሩባቸው አውዶች ብዙ ነበሩ፣ አሁንም አሉ። ግን አጠቃቀሙ ላይ ትንሽ አሁንም ይቀራል። የፖለቲካ ፓርቲዎችም ሆኑ ሌላውም አካል እነዚህ የመጡ አጋጣሚዎች እድሎችን በአግባቡ የመጠቀም አንዳንድ ቦታ ላይ ሲባክኑ ይታያል። ያለ አግባብን ሲጠቀሙም ይታያል። የሀሳብ ብዝሃነትን ማካተት ላይ መንግስት ምን ሰርቷል ማለት እንችላለን? እስካሁን ሚዲያ ላይም በመድረክ ላይም ይታያል፣ ገደብ የለውም። ፓርላማ ላይም እንደምንሰማው እና በዚህ በኩል አሁንም ከበፊቱ የተሻለ ነው። ባለው የፖለቲካ ምህዳር ሁኔታን ተገንዝቦ በዛ ውስጥ የመሳተፍ አዝማሚያና ያንን የመጠቀም ሁኔታስ በፓርቲዎች በኩል እንዴት ይታያል? ኢትዮጵያ ውስጥ የተለመደው ስልጣን መያዝ በጠመንጃ ነው። ከድሮ ጀምሮ እሱ ስለተለመደ ለስልጣን ለወንበር ዋስትና ያለው ጠመንጃ የሚል ነው። እንደ ዋስትና ነው፣ እንደ ጋራንቲ ነው ይዘው የሚሄዱ ጠመንጃውን። ያ ነው ወደ ጠመንጃ የሚጎትታቸው አንዳንዶቹን እና የተለያየ ጊዜ ኢትዮጵያ ውስጥ እድሎች መጥተው ነበር። በ74 በፈረንጅ በ66 ማለት ነው 91 ወይ በ83 እንደገና በ2010 እንደዚህ አይነት እድሎች አሉ። 97ም የተወሰነ እንቅስቃሴ ነበር። ያንም የተበላሸው በግርግር ነው። ሰዎች ነው ግርግር ይፈጥራሉ እና ግርግር ይፈጠርና መሀል ላይ ነገሮች ይበላሻሉ። የተለያዩ ፓርቲዎች ከገዢው ፓርቲ ጋር በጋራ በመሆን እየሰሩ ያሉበት ሁኔታ አለ። ይህን ባህል እንዴት ይመለከቱታል እርስዎ? ያሉንን ሀሳቦች ለማጋራት ለምሳሌ በካቢኔ በተለያዩ ከፍተኛ የመንግስት መድረኮች ላይ ፖሊሲዎችን ኢንፍሉዌንስ ማድረግ ላይ የራሳችንን ማስተያየት ማንጸባረቁ ላይ እና ብዙ እድሎች አሉ። የተለያየ ሀሳብ አንድ ላይ ሲመጣ አንድ ጠንካራ ሀሳብ ይወጣል። ከዛ ውስጥ አንድ ፓርቲ ብቻ ሁሉን ነገር ተቆጣጥሮ ሁሉን ነገር ይዞ ራሱን ከራሱ ጋር ነው የምነጋገረው ማለት ነው። ሌላ አካል በሚኖርበት ጊዜ ግን የተለያዩ ሀሳቦች ይንሸራሸራሉ። የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ ቀጃለ መርዳሳ ለቃለ መጠይቁ ፈቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ። በጣም ነው የማመሰግነው። ታንክ ዩ። ዘገባዎቻችን ቀጥለዋል። በተለይ ዛሬ በአጀንዳነት በዋናነት እያነሳኑ ያለነው ጉዳይ ላለፉት 7 የለውጥ ዓመታት የነበረው የፖለቲካ ባህልን በመሄድ ረገድ የፖለቲካ ባህልን ከፍ በማድረግ ረገድ የተሰሩ ስራዎች ምን አንድምታ አላቸው ስንል እየቃኘን ነው። በተለይ ከዲሞክራሲ ተቋማት ግንባታ ጋርም ተያይዞ በርካታ ስራዎች ስለመሰራታቸው እንዲሁ ይገለጻል። አሁን ደግሞ ወደ የጸጥታ ተቋማት የሪፎርም ስራዎች ወይም ደግሞ ግንባታ ጋር የተገናኘ አንድ መረጃ እናድርሳችሁ። የፌዴራል ፖሊስ የሪፎርም ስራ የፎረንሲክ ምርመራ ና የምርምር ልህቀት ማዕከልን በማዘመን የምርመራ ውጤቶች በጥራትና በፍጥነት እንዲለዩ እያደረገ መሆኑን ገለጸ። ተቋሙ በአዲስ መልክ ተደራጅቶ ወደ ስራም ገብቷል። አቤል ሙልጌታ ተጨማሪውን ይዟል። የፍትህ ተቋማት አሰራር ቀልጣፋና ተአማኒ እንዲሆኑ የፎረንሲክ ምርመራ ውጤቶች ከፍተኛ ድርሻ አላቸው። የፌዴራል ፖሊስ የፎረንሲክ ምርመራና የምርምር ልቀት ማዕከል
ዘመናዊ ቴክኖሎጂ ውጤቶችን ይዞ ወደ ስራ በዘመናዊ ህንፃው ገብቶም ይገኛል። ማዕከሉ የዘረመል ወይም የዲኤንኤ የመሳሰሉ የምርመራ ስራ የሚያከናውንበት የባዮሎጂ ላቦራቶሪንም ገንብቷል። አደገኛ እጾች የሚመረመሩበትም የኬሚስትሪ ላቦራቶሪም ክፍሎችንም ይዟል። እንዲሁም የቃጠሎና የፍንዳታ ላቦራቶሪ በዘመናዊ ቴክኖሎጂም ተዋቅሯል። ሌላው የጦር መሳሪያ ምርመራ የሚያደርግበት የተለያዩ ዶክመንቶች የሚጣሩበትና የዲጂታል ፎረንሲክ ምርመራ የሚከናወንበት ላቦራቶሪ ስፍራም በዘመናዊ ቴክኖሎጂም ተደራጅቷል። በመሆኑም ተቋሙ አሁን ላይ የሚፈጸሙ ማንኛውንም ወንጀል በዚህ ቴክኖሎጂ በመታገዝም መለየትም ይችላል። ወንጀል በጣም እየረቀቀ የሄደበት ጊዜ ነው። ወንጀል በቀላሉ ከዚህ በፊት በነበረው አይነት መንገድ መርምሮ ውጤት ላይ መድረስ ይከብዳል። ቴክኖሎጂ መጠቀም የግድ ነው የሚሆነው። ግን የፎረንሲክ ምርመራ እንግዲህ ለፍትህ ስርዓቱ ትልቁ አቅም ነው። እነዚህን ይሄ ክፍል ለምርመራው ትልቅ አጋዥ በመሆኑ የተለያዩ ቴክኖሎጂዎችን መጠቀም የግድ ይላል። እንደ መንግስትም ትልቅ ትኩረት ተሰጥቶ እጅግ በጣም በርካታ ቴክኖሎጂዎች በተለይም ዓለም መርምሮ ውጤት የሚሰጥባቸውን መሳሪያዎችን ነው አሁን እያስገባን እየተጠቀምን ያለ ነው። አሁን ላይ ተቋሙ የያዛቸው ቴክኖሎጂዎች ለዜጎች ፈጣን አገልግሎት መስጠት የሚያስችሉ መሆኑንም ባለሙያዎችም ይናገራሉ። በቀላሉ መለየት የሚቻል መሳሪያ ከሆነና እንዲሁም ውስብስብ ካልሆነ የምታያቸውን ኢንስትሩመንቶች ከመጀመሪያ ሩም ጀምረን እስከዚህ ድረስ እንሰራለን። ለምሳሌ ጂፒኤልሲ፣ ዩቪ፣ ኤፍቲአር የሚባሉ ኢንስትሩመንቶች ተጠቅመን እንሰራለን። በጣም ውስብስብ ከሆነ ደግሞ ጂሲኤምኤስ የሚባል ኢንስትሩመንት ተጠቅመን እንሰራለን። ይሄ ጂሲኤምኤስ የሚባል መሳሪያ አሁን ላይ ዓለም ላይ ያለ ወቅቱን የዋጀ ኢንስትሩመንትና አለ የሚባል በሀገራችንም ብቸኛ የሆነ ለተስት የሆነ መሳሪያ ነው። እሱን ተጠቅመን እንሰራለን። ድሮ ከነበረ አሁን የተሻለ ስቴፕ ሄዷል ማለት ነው። እኛ ከሚያጋጥመን ከስራ ኤክስፒሪያንስ ተነስተን ለሚመለከተው ክፍል ኢንፎርሜሽን እንሰጣለን። ወይ ነፃ ይወጣል ወይ ጥፋተኛ ያደርጋል። መንግስት የጀመረው የዲጂታል ኢኮኖሚ ግንባታ ማሳያ የሆነው ማዕከሉ በወንጀል ምርመራ ሂደት የሚያጋጥም የሰብአዊ መብት ጥሰትን በማስቀረትም ያለው ሚናም የጎላ ነው። ከዚህ በፊት ሲነሱ የነበሩ ከሰብአዊ መብት ጋር የተያያዙ ጉዳዮች በሙሉ አሁን እጅግ በጣም በሚገባ ማስቀረት የተቻለበት፣ ማንኛውም ተጠርጣሪ አሁን እንደዚህ ሆንኩ ብሎ ሊያነሳ የሚችልበት እድል የሌለበት፣ ሁሉም ነገሮች ከቴክኖሎጂ ጋር ተያይዞ ማስረጃዎቹም መረጃዎቹም ተሰባስበው በሚገባ ፍርድ ቤት የሚቀርብበት ስላለ ይሄ ደግሞ እንደ ሀገር ከዚህ በፊት የምንወቀስበት የነበረውን ነገር በእጅጉ ያስቀረ እኛም የነበረንን አቅም በተፈለገው ደረጃ አሳድገን የተሻለ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። የፎረንሲክ ምርመራ ስራ አንድን ወንጀለኛና ከወንጀል ነፃ የሆነንም አካል ለመለየት ያለው ሚናም ከፍተኛ ነው። የወንጀለኛን ከንጹሃኑ ለመለየትና ደግሞ የተሰሩ ወንጀሎችን በማጋለጥ ሂደት ውስጥ ትልቅ ጥቅም የሚሰጥ ነው ይህ የምርመራ ማዕከልና በዚህ ተቋም ውስጥ የተለያዩ ቦታዎች ላይ የሚሰሩ ወንጀሎችን የተለያዩ ሳምፕሎችን በማምጣት ምርመራ በማድረግም እንደዚህ አይነት ችግሮች እንዲቀርፉ ትልቅ አበርክቶትም እየሰራ ይገኛል። በወንጀል ስፍራ ላይ ማስረጃ ተሰብስቦ በአግባቡ ከቀረበ በሚገባ ተመርምሮ የወንጀሉን ፈጻሚ ማንነት፣ ወንጀሉ በምን እንደተፈጸመ፣ በምን ሊፈጸም እንደቻለ፣ እዛ አካባቢ የተገኘውን ምንነትን በሚገባ አረጋግጦ ማስረጃ በመስጠት አንደኛ ለምርመራ ስራው የፖሊስ ምርመራ ሲያከናውን ለምርመራ ስራው እጅግ በጣም አጋዥ ይሆናል። በሌላ በኩል ደግሞ ለአቃቤ ሕግና ለፍርድ ቤት በማስረጃነት ቀርቦ በዛ የተጠረጠረ ሰው ካለ ነፃነቱን የሚያገኝበት ወይም ደግሞ ባጠፋው ልክ ቅጣት የሚያገኝበት ውሳኔ የሚያሰጥ ማስረጃ ነው እኛ የምንሰጠው። የፌዴራል ፖሊስ በፎረንሲክ ምርመራ ማዕከሉ አሻራ መስጠትን ለጊዜው ቀድሞ በነበረበት እየሰጠ ሲሆን ከዛ ውጭ ያለውን ሁሉንም አገልግሎት በሰንዳፋ ከተማ ባስገነባው በዚህ ዘመናዊ ህንፃ ዜጎች ማግኘት እንደሚችሉም አስታውቋል። ተመልሰናል። የተወደዳችሁ በአጀንዳ ዘገባችን በተለይ ባለፉት 7 የለውጥ ዓመታት በፖለቲካው ዘርፍ መዘን እያየን ያለውን ተቃርኖ ላይ የነበረውን የኢትዮጵያን ፖለቲካ ወደ ንግግር ቀይሮ መንግስትም ከሌሎች ተፎካካሪ የፖለቲካ ፓርቲዎች ጋር
መንግስት ሲመሰርት ራሱ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካና ለአፍሪካ ያለው አንድምታ በሰፊው ሊተነተን የሚችል ነው። ነገር ግን ደግሞ በዘገባዎቻችን እንደተከታተላችኋቸው መንግስት ይህንን ለዘመናት ተከማችቶ የነበረውን ችግር በመፍታት ረገድ በፖለቲካው ዘርፍ በፖለቲካው ብቻ ሳይሆን በተቋማት ሪፎርም ስራ ላይም በፌዴራል ፖሊስ የመጣ ለውጥን በተመለከተ በተከታታይ ዘገባዎች አስቃኝተናችኋል። አሁን እዚሁ ጉዳይ ላይ ልንቆይ ነው። የሰላምና ደህንነት ምሁሩ ዶክተር ቻን ዮም በተለይ በፖለቲካው ዘርፍ የመጡ ለውጦችን በተመለከተ ከዚህ በፊት ከነበረው የተቃርኖ ፖለቲካ አካሄድ አኳያ ይዞት የመጣ አዲስ አስተሳሰብ ምንድነው ስንል እንጠይቃለን። ዶክተር ለጊዜዎት በጣም ነው የምናመሰግነው። እንግዲህ የኢትዮጵያ ፖለቲካ ሲታይ ለብዙ ዘመናት ሊባል በሚችል ደረጃ በተቃርኖ ላይ የቆመ የፖለቲካ ሀሳብ ያለበት እንደሆነ ይታወቃል። ያለፉት 7 ዓመታት ካመጣቸው ለውጦች አንደኛው ተቃርኖ ላይ የቆመን ፖለቲካ ወደ ንግግርና ትብብር አምጥቶ ኢትዮጵያን ሊያስቀድም በሚችል መንፈስ እንዲመራ ማድረግ የሚል ነው። ለዚህም የተለያዩ ተፎካካሪ የፖለቲካ ፓርቲዎች ከመንግስት ጋር መንግስት መስርተው አብረው በጋራ እየሰሩ ስለመሆኑ አንዱ ማሳያ አድርገን ልንወስደው እንችላለን። ከዚህ አኳያ የነበረውን ተቃርኖ ከማስታረቅና ፍትሐዊነትን ከማስፈን አንጻር በፖለቲካው ረገድ ምንድነው የሰው ትዝብት እንደ አንድ ተመራማሪ? አመሰግናለሁ። እኔም በዚህ ጉዳይ ላይ ሀሳብ ለመስጠት በጣም ደስ ብሎኛል። ከዚህ ጋር የተያያዘ ጉዳይ ከሆነ አንድ በብልጽግና ፓርቲ በዋናነት አጀንዳ ይዞ የተንቀሳቀሱበት መጀመሪያ በውስጥ ያሉት ጉዳዮችን በሰላም በውይይት አንድ ላይ ተቀራርቦ መነሻ በማድረጋቸው ነው። አንዱ እንደ ምሳሌ ከዚህ በፊት በኢህአዴግ ጊዜ እንደ አጋር ድርጅቶች ከሚባሉት አንዱ እንደ ዋና አጀንዳ ይዞ አንድ ላይ በጋራ በአገር ጉዳዮች ላይ በአንድ ሀሳብ በተቀራራቢነት አንድ ላይ በመስራት የአጋር ድርጅቶችን ከዚህ በፊት የሚባሉት ተፈራርሶ ወደ አንድ ድርጅት የመጡበት ሁኔታ ነው። ይሄ እንደ መነሻ በውስጣቸው እንደ መነሻ አድርጎ ነው። ስለዚህ ይሄ በውስጣችን ከሰዳን ውስጣችን ሰላም ካለ ሁላችን ውስጣችን በጋራ የመስራት ፍላጎት ካለን ሌሎቹን ጋር ለምን አይደርስም የሚል ሀሳብ ይመጣል። ከዛው በዶክተር አብይ አህመድ ተነሳሽነት ኢቨን ከውጭ የነበሩት ኃይሎች ተፎካካሪ ድርጅቶችን በሰላማዊ መንገድ በሰላማዊ ሁኔታ የራሳቸው አይዲዮሎጂ የራሳቸው ፖለቲካ ዓላማ በማራመድ ጥሪ የተደረገላቸው ሁኔታ እንደምናውቅ ሁላችን ለኢትዮጵያ ሕዝብ ግልጽ ነው። ስለዚህ ከዛ በመነሳት ወደ ምርጫ ስንደርስ ሁሉም ድርጅቶቹ በሰላማዊ መንገድ ወደ ምርጫ እንዲገቡ ተደርጓል። ከዛ አልፎ መንግስት በሚመሰረትበት ጊዜ የተለያዩ ድርጅቶቹን የራሳቸው በአካታችነት መንፈስ የገቡበት ሁኔታ ነበር እና አሁኑን እንደሚሳሌ የትምህርት ሚኒስቴራችን የሀገር ትምህርት ሚኒስቴር ዶክተር ፕሮፌሰር ብርሃኑ ነጋ ከኢዜማ ድርጅት ነው ይሁን። ስለዚህ የጋራ አጀንዳ የጋራ ነው የአገር ጉዳዮች ላይ በጋራ መስራት አለብን። የተለያዩት የፖለቲካ ዓላማ ቢኖረን የጋራ መስራት አለብን የሚል እንደ ጥሩ ነገር የሚወሰድ ነው። ይሄ እንደ አንድ ጠንካራ ልምድም በአጎራባች አገራት በዓለም የሚወሰድ ነገር ነው። ይሄ ያልታየ ነገር ነው በበኩሌ። ስለዚህ በብልጽግና ድርጅት በዚህ የማደንቃቸው ነገር ይሆናል። ስለዚህ እንደ ልምድ በሌሎቹ ማስፋፋት ያስፈልጋል።
ዶክተር ቻንድ ሲያነሱ በተለይ እንግዲህ ለፖለቲካ ፓርቲዎች ሁሉም የፖለቲካ ተዋናዮች ወደ ሀገር ውስጥ ገብተው በሀገር ጉዳይ መሳተፍ ይችላሉ የሚለው ጉዳይ እንደዚህ አንዱ ከነበሩ የለውጥ ሂደቶች ውስጥ የጠቀሷቸው ናቸው። ከዛ ባሻገር ተፎካካሪ ፓርቲዎች በመንግስት ካቢኔ ውስጥ ኃላፊነት ድርሻ ኑሯቸው ለብሔራዊ ጥቅም በጋራ የመስራት ጉዳይም እንደዚሁ አዲስ የመጣ ነው። ከዛ ባለፈ አጋርና ሌላ ሁለት ዜጋ ተደርጎ የመቆጠሩ ሂደትም እንደዚሁ በውስጥ ፖለቲክስ በተለይ በውስጥ ፖለቲካ ወደ ህብረ ብሔራዊነት የተሸጋገረ ነው እያሉ እያነሱልን ነበር ቀደም ሲልና እንደው ከበፊቱ ጋር ሲያነጻጽሩት ያለውን ሁኔታ በተለይ አጠቃላይ ኢትዮጵያ ትከተል የነበረውን የፖለቲካ ባህል በመቀየር ረገድ ምን አስፍኗል ይላሉ? በቀጣይስ በምን መልኩ ሊቀጥል ይገባል ይላሉ? ይህ አካሄድ ትክክል። ከዚህ በፊት የነበረው የፖለቲካ አካሄድ አንድ በአገር ጉዳይ ላይ ተመልካች የተደረገበት ሁኔታ ነበር። አንድ ተመልካች አንድ ወሳኝ አካል እንደሆነ ይሄ አያስኬድም። አገር የጋራ እንደሆነ አጋር ከሚባል አጋር ሲባል ማለት ወሳኝ ሰው እንዳልሆነ ነው። ስለዚህ ለወደፊቱ በአንድ አገር ጉዳይ ላይ የጋራ ሀሳብ በጋራ አንድ ጠረጴዛ ላይ መወሰን አለብን። የተፎካካሪ ፓርቲዎችም ቢሆንም እንኳን አገር የጋራ ልዩነቱን እንዴት አገር እንምራ የፖለቲካል አይዲዮሎጂ ነው እንጂ በአገር ጉዳይ ላይ ልዩነት የለም። ስለዚህ በዛው አስተሳሰብ ይዘን ነው መጓዝ ያለብን እንጂ እንደዛው የሚራመድ መሪ ቢሆን አብይም ባይሆንም ሌላም ቢሆንም እንደዚህ አይነት አስተሳሰብ ይዘን መጓዝ አለብን። የባለፈውን የበፊቱን ትተን የሌሎቹም ከአገር አጀንዳውን ገለልተኛ ብናደርግ ምንም አያመጣም የሚል ሀሳብ መያዝ የለብን። ሁላችን ለዚህ ሀገር ብልጽግና አስተዋጽኦ አለን በሚል መያዝ አለብን። መልካም። ስለዚህ እንደዚሁ አይነት ሁኔታ መቀጠል አለብን። የሰላምና ደህንነት ምሁሩ ዶክተር ቻንዮም ካሉበት በቀጥታ መስመራችን ተገኝተው ባነሳነው አጀንዳ ዘገባ ጉዳይ ሰፋ ያለ ማብራሪያ ስለሰጡን በጣም አብዝተን ነው የምናመሰግነው። በተመልካቾች ስም መልካም ቀን። ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊቱ ጉዟችንም በደስታ የተቃኘ እንዲሆን መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዒድ ሙባረክ ዒድ ሙባረክ። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ከአጀንዳ ጉዳያችን ወጣ ብለናል። አሁንም አብራችሁን ቆዩ። በእግር ኳሱ ውጤታማ ለመሆን ነባራዊ ሁኔታዎችን ያገናዘበ የኢትዮጵያዊ የስልጠና ካሪኩለም ማዘጋጀት እንደሚያስፈልግ ባለሙያዎች ይናገራሉ። አሸናፊ ብሔራዊ ቡድን ለመገንባት የታዳጊ አሰልጣኞችን አቅም ማጎልበት፣ የክለቦችን መዋቅር ማዘመንና ቴክኖሎጂን በአግባቡ መጠቀም እንደሚገባም ተመላክቷል። በዚህ ጉዳይ ላይ ዮሴፍ ሹሜ ተጨማሪ ዘገባ አለው።
የኢትዮጵያ እግር ኳስ ከእድሜው በተቃራኒ ለመጓዙ አንደኛው አበይት ምክንያት የስልጠናው መንገድ እንደሆነ ይነሳል። ኢትዮጵያና እግር ኳስ ከተዋወቁ አያሌ ዓመታት ቢቆጠሩም በዚህ ልክ ስልጠናው እየዘመነ አልሄደም። በጉዳዩ ላይ ኢቢሲ ባዘጋጀው የውይይት መድረክም አንኳር ችግሮችን ለይቶ ኢትዮጵያዊ ካሪኩለም መቅረጽ እንደሚገባ ባለሙያዎች አመላክተዋል። ጅቡቲን እንደገና ደግመን ገጥመን እንደምናሸንፍ ዋስትና የለን። ስለዚህ ወደ ኋላ ነው እየሄድን ያለ ነው ማለት እና ወደ ኋላ የምንሄድበትን ችግር እንጻፈው። ችግሩን ከጻፍነው በኋላ መፍትሄው ጋር እንደርሳለን። የማሰልጠኛ ካሪኩለምና ማኑዋል ያስፈልገናል ብዬ አምናለሁ። መግባባት የተደረሰበት በትክክል ከሀገራችን ነባራዊ ሁኔታ ጋራ ካለን አቅም ጋራ ካለን ከታለንት ከልጆቻችን ታለንት ጋራ ኦቨርኦል ብዙ ነገሮችን ባካተተ መልኩ ካሪኩለም ያስፈልጋል። ክሊር የሆነ ቪዥን ያስፈልገናል። የአመራር ቪዥን ያስፈልገናል። ፕሬዚዳንትም ይሁን ቴክኒካል ዳይሬክተር ይሁን ኤቭሪባዲ እዛ ስልጣን ያለ ሰው አመራር ላይ ያለ ሰው የክለብ ፕሬዚዳንቶች ይሁን የክለብ አሰልጣኞች እንደ አመራር ክሊር የሆነ ቪዥን ሊኖራቸው ይገባል። የት ነው መሄድ የምንፈልገው? በሌላ በኩል ተጫዋቾች መሰረታዊ ነገሮችን የሚጨብጡት በታዳጊዎች ስልጠና ላይ እንደሆነ ሙን ነው። ስለዚህም ለክለቦችና ብሔራዊ ቡድን የተሻሉ ተጫዋቾችን ለማውጣት ተዘንግቶ የቆየው የፕሮጀክት አሰልጣኞችን ማብቃት ላይ ሊሰራ ይገባዋልም ተብሏል። እንደውም በደንብ ትኩረት ተሰጥቶት በደንብ በጀት ተመድቦለት የማብቃት እንደገና ደግሞ ክፍያውንም ጥሩ በማድረግ ስራውንም ወደውት እንዲሰሩት የማድረግ አቅም ያላቸውንም ሰዎች እዛ ላይ የመመደብ ነገሩ በደንብ ትኩረት ቢሰጠው መሰረታዊ የሆኑ ነገሩን ከልጅነት ጀምሮ መያዝ ስለሚቻል ማለት ነው። አሁን ከቴክኒኮ ባሻገር መሰረታዊ ታክቲኮች፣ የስነ ልቦናው እንደገና ደግሞ የአካል ብቃቱ ደረጃውን እየጠበቀ ማግኘት ያለባቸውን መሰረታዊ ነገር መሰረቱ ላይ ማግኘታቸው ለወደፊቱ ጠቀሜታ ስለሚኖረው ማለት ነው። ከስልጠናው እስከሚመዘገቡ የሜዳ ላይ ውጤቶች የአመራሮች ጣልቃ ገብነት ከፍተኛ ነው። ይህም ሊቀረፍ የሚገባው ችግር ነውም ተብሏል። የአሰልጣኞቹ ከድክመትም ከጥንካሬም ጀርባ እንዲወርዱም እንዲወጡም የሚያደርጋቸው የአመራሩ እጅ ነው። አመራሩ በጣም ከደገፈ ለሻምፒዮንነት ትመጣለህ። አመራሩ ከነፈገ ደግሞ ነገሮችን ካበላሸብህ እንደ ነገሩ ነውና ቲም እየፈረሰ እየተገነባ ያለው ከጓዳ ውስጥ መሆኑ መሰመር መቻል አለበት። ምህዳሩን እያስተካከሉ ምህዳሩን እየሰጡ እየነፈጉ ውጤታችንንም በአጠቃላይ እግር ኳሱንም ከፍ ዝቅ እያደረጉት ነው። መረጃዎችም ማስረጃዎችም ዶቶችንም ስታገናኝ እዛ ጋ ነው የምትደርሰው። ስልጠናውን አዘምኖ ወደ ውጤታማነት ለመሄድ የክለቦችን አጠቃላይ መዋቅር ማሻሻል ሌላኛው ትኩረት የሚያሻው ጉዳይም ነው። ክለቦች ለዘመናዊ እግር ኳስ የሚያስፈልጉ ግብአቶች እንዲሟሉላቸው በበጀትም ራሳቸውን እንዲችሉ ማድረግ እንደሚገባም የውይይቱ ተሳታፊ ምሁራን ጠቁመዋል። ከታች እስከ ላይ ድረስ በተዋረድ አንዱ ለአንዱ መጋቢ የሚሆንበት የሚገመገብ የሚያድግ እንደገና ደግሞ ሳይንሳዊ በሆነ መልኩ የኮቺንግ ስታፉ ሊሆን ይችላል አጠቃላይ እግር ኳስን የሚደግፍን ነገር ምቹ በሆነ ሁኔታ ያንን ክለቦች ላይ እንዲኖር የማድረግ ነገር የክለቦችም ኃላፊነት ነው ብዬ አስባለሁ። ወደ ንግድ ውስጥ እንዲገቡ ወደ ባለሀብት እንዲገቡ ወደ ቢዝነስ ውስጥ እንዲገቡም አልተፈቀደላቸውም። ስለዚህ እግር ኳሳችንን የሚዘውረው አንቆ ያዘው አመራሩ ነውና ዛጋ ያለውን ነገር ተረባርበን መስመር እንዲይዝ ማድረግ መቻል አለብን። ከባርነት ነፃ እንዲወጣ መተባበር መቻል አለብን። ለሀገር ለሕዝብ ስንል ክለቦችን በሁለት እግራቸው እኮ የማቀም ጉዳይ ነው። ክለቦች በሁለት እግራቸው ሳይቆሙ አየር ላይ እያሉ ብሔራዊ ቡድን ልትገነባ አትችልም። ብሔራዊ ቡድንን ወደፊት ማስኬድ አትችልም። እነዚህ ሁሉ ከተሟሉ በኋላ ደግሞ ራስን በየጊዜው ማሻሻል ከአሰልጣኞች ይጠበቃል። ለቴክኖሎጂ የሚገባውን ቦታ መስጠትም ሌላኛው የተዘነጋ ጉዳይ ነው። የግብፅን ጨዋታ እንደ እንትን ብንወስደው የዳታ አናሊስት ቢኖረን ኑሮ ጨዋታ ማሸነፍ እንችል ነበር፣ ወይም ደግሞ አቻ ቢያንስ ጎል አይገባብንም ነበር። ቴክኖሎጂ በጣም ሂዷል። ላይቭ ነው። አሁን ሪያል ማድሪድ ሲጫወት እንትን በኤርፒስ ከላይ እንትን አላቸው ላይቭ አናላይስ ይሰራል። ማን የት ጋር ነው ያለው፣ ማን ምን አይነት ትሬንዱን እየቀየረ ነው ያለው። ድሮኖች አሉ እንደዚህ ኤአይ እንትኖች ተጫዋቾችን ሙቭመንቶችን ዲቴክት እያደረጉ አይደለምና ጨዋታን ለማሸነፍ ቀርቶ ኢንጁሪን እንትን የሚያደርጉ ምንድነው የሚባለው ፕሪዲክት የሚያደርጉ ይህ ተጫዋች በእንደዚህ አይነት ታይም ላይ ኢንጁሪ ሊሆን ስለሚችል እንትኑን ካልኩሌት የሚያደርጉ በጣም ዓለም ሌላ ቦታ ላይ ደርሷል። ከዓለም እኩል ለመራመድም በክለቦችና ብሔራዊ ቡድን የአሰልጣኝ ቡድን አባላትን ማስፋት፣ ለየቦታው ብቁ ባለሙያዎችን መመደብና ቴክኖሎጂን በሚገባ መጠቀም እንደሚያስፈልግም ተጠቁሟል።
እዚህ ጉዳይ ላይ እንቆያለን። የተወደዳችሁ በሌላ ዜና በኢትዮጵያ እግር ኳስ የሚታዩ ዘርፈ ብዙ ችግሮችን ለመፍታት ሲባል የረዥም ጊዜ እቅድ በማውጣት መስራት እንደሚገባም ባለሙያዎቹ ይገልጻሉ። የታዳጊዎቹን ልማት፣ የአመራር ድክመት፣ ግልጽ የሆነ የስልጠና መንገድ አለመኖር፣ ለጠንካራ ብሔራዊ ቡድን ላለመኖር ራሱ ድርሻው ከፍ ያለ ስለመሆኑም ይነገራል። ይህንን ጉዳይ ይዞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ እግር ኳስ ችግሮች ዙሪያ ከተመልካቾችና ባለሙያዎች ጋር ተከታታይ ውይይቶችን ሲያደርግ ነው ክራሞቱን ያሳለፈው። በዚህ ጉዳይ ዙሪያ ተጨማሪ ሀሳቦችን ሊያጋራን የስፖርት ክፍል ባልደረባችን ሀብታሙ ካሴ በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሀብታሙ፣ እንደምን ቆየ? በስልጠናው ላይ የታዩ ግድፈቶች ወይ ዝንፈቶች ብሔራዊ ቡድኑ የተዋጣለት እንዳይሆንና ተደጋጋሚ የሆኑ ክስተቶች እንዲታይበት ተደርጓል ተብሏል። ዋና ዋና ችግሮች ምንድን ናቸው? የተቀመጡ መፍትሄዎችን እስኪ ንገረን። እዚህ ጋር ያመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከባለፈው ማክሰኞ ጀምሮ የተመልካቾችን ባለሙያዎችን ጭምር እየጋበዘ በእያንዳንዱ ርዕሰ ጉዳይ ላይ እያንዳንዱን የኢትዮጵያ እግር ኳስ ችግር ሰበዝን እየነቀሰ ባለሙያዎችን እያወያየ ቆይቶ ነበርና በተለይ ተመልካቾች ያነሷቸው ሀሳቦች አሉ። ምልመላ፣ ስልጠና፣ አጠቃላይ ደግሞ የእግር ኳሳችን ዓለም እየሄደ ካለበት እግር ኳስ በተቃራኒ አቅጣጫ እየተጓዘ ያለ ስለመሆኑም አንስተዋል። ባለሙያዎችም በተለይ በአመራር በታዳጊዎች ምዘና እና ስልጠና እንደዚሁም ደግሞ በስልጠና መንገድ ላይ ሰፋ ያለ ሀሳቦችን አንስተዋል። ትችቶችን ማስተዋል ከዚህ እንዴት መውጣት አለብን በሚል በመጀመሪያ ደረጃ ግን አሁን ያለው አሁናዊ ችግር ምንድነው በሚሉ በርካታ ነጥቦችን ያነሱት። ከነዚህ መካከል ግን በጣም ጎልቶ የታየው የኢትዮጵያ እግር ኳስ አጠቃላይ ብሔራዊ ቡድኑም የስልጠና መንገዱ ላይ መስማማት ላይ አልተደረሰም የሚለው በዋነኝነት ጎልቶ ተነስቷል። ምን ማለት ነው? አንደኛ በዚህ በእግር ኳሱ ያደጉ ሀገራት እንደነ ስፔን፣ ጀርመን፣ እንግሊዝ ወይም ደግሞ እነ ሆላንድ የመሳሰሉ ሀገራት ግልጽ የሆነ ሀገሪቱ የምትመራበት ብሔራዊ ቡድኑ የሚመራበት የስልጠና መንገድ አላቸው። ወደኛ ሀገር ስትመጣ ግን ዘፈቀዳዊ ነው። እንደ ሁኔታው ነው። የትኛውም አሰልጣኝ ሲቀጠር በራሱ መንገድ ጨዋታን ቀርጾ ወደ ሜዳ ይገባል እንጂ የኢትዮጵያ እግር ኳስ ፌዴሬሽን የምቀጥረው የብሔራዊ ቡድኑ አሰልጣኝ ወይም ደግሞ ብሔራዊ ቡድኑን የሚያሰለጥነው አሰልጣኝ በዚህ መንገድ ነው ማሰልጠን ያለበት የሚል ሀሳብ ቢያንስ እንኳን በመሰረታዊ ነገሮች ላይ መግባባት ላይ ሲደርስ አልተመለከትንም እስከዛሬ በመጣው አቅጣጫ መሰረት። ይህንን ለማድረግ ግን አንደኛ ሀገር አቀፍ ማኑዋል ያስፈልጋል የሚሉ ሀሳቦች ተነስተዋል። ባለሙያዎች ይህንን ያነሱት ሀገር አቀፍ ማኑዋል ካለ ብሔራዊ ቡድኑ በዚህ መልኩ ነው። ለምሳሌ ኢትዮጵያ ውስጥ 3 የስልጠና ሀሳቦች ይነሳሉ። አንደኛው ኳስን መሰረት አድርጎ በመጫወት፣ ሁለተኛው የቀጥተኛ ጨዋታ መንገድና ማዕከላዊ የሚባል እሳቤ ያላቸው አሰልጣኞች አሉ። ይሄ በተለይ ከአውሮፓ የተቀደው ወደ ኢትዮጵያ ሲመጣ የሚያሰለጥኑበት መንገድ በ3 ሲታይ ነው። ግን የብሔራዊ ቡድኑ እንደዚህ ይጫወት፣ ታዳጊዎች ላይ ስናሰለጥን በዚህ መልኩ እናሰልጥናቸው እና አካዳሚዎቻችንም ደግሞ በዚህ መልኩ ያሰልጥን የሚል ግልጽ የሆነ ማኑዋል አለመኖሩ ጎድቷል። ለዚህም በአስቸኳይ የተለያዩ አካላትን አነጋግሮ ሀገር አቀፍ ማኑዋል ማዘጋጀት ያስፈልጋል የሚል ሀሳቦችን አንስተዋል። የታዳጊዎች ስልጠና በተመለከተም የዓለም እግር ኳስ እየሄደ ያለበት ርቀት አለ። ለምሳሌ አንድ ከ13 እና 14 እድሜ የሆነ በአመት ቢያንስ 340 ሰዓት መሰልጠን አለበት ይላሉ። 15 እና 16 ዓመት ያለ አንድ ታዳጊ ወጣት ደግሞ በአመት 540 ሰዓት መሰልጠን አለበት። ከዛ ደግሞ በየ3 እና በየ4 ጨዋታ ስልጠና በኋላ ቢያንስ ጥሩ ጨዋታ ማግኘት አለበት የመፎካከሪያ እድሉ እንዲያገኝ የሚሉ ሀሳቦች ይሰነዘራሉ። ከዚህ አንጻር ግን ኢትዮጵያ 15-16 ዓመት ያላቸው ታዳጊዎች በአመት የሚያደርጉት የስልጠና ሰዓት ከ110 ያልዘለለ መሆኑ እንደ ትልቅ ክፍተት ተነስቷል። ሌላው እንደ ጣሊያንን ብናነሳ ለምሳሌ የሀገር አቀፍ የአሰልጣኞች አጠቃላይ ዓለም አቀፍ አድርገውታል። አሁን እንደ ኮቨርቻኖ የስልጠና አካዳሚ የሚባሉ የአሰልጣኞች አካዳሚ አለ። እኛ ሀገር ላይ ግን የትኛውም አሰልጣኝ የሚሰለጥንበት የራሱ የሆነ አካዳሚ የለውም። እነዚህ አይነት ጉዳዮች ላይ በአስቸኳይ በስትራቴጂክ ፕላን መመለስ ቢችሉ የሚሉ ሀሳቦችን ይነሳል። ነገር ግን ኢትዮጵያ ውስጥ በጣም በርካታ አሰልጣኞች አሉ። ለምሳሌ 125 የኤ ደረጃ ያላቸው አሰልጣኞች አሉ። 315 የቢ ደረጃ ያላቸው አሉ። ከአዲሱ ኮንቬንሽን በኋላ ከ20 በኋላ ደግሞ በሲ ደረጃ 105 በዲ ደረጃ ደግሞ 1078 አሉ። እንደዚህም ደግሞ አጠቃላይ 118 ኢንስትራክተሮች አሉ። ይሄ በጣም ትልቅ ሀብት ነው። እነዚህ ሁሉ አሰልጣኞች እያሉ ግን የኢትዮጵያ እግር ኳስ አጠቃላይ ለምንድነው ወደ ኋላ የሚሄደው ሲባል ቀደም ሲል ስናነሳቸው የነበረው በተለይ ዓለም እየሄደ ካለበት የእግር ኳስ አካሄድ አንጻር የኋልዮሽ መሆኑ በጣም ጎርቶታል የሚሉ ሀሳቦች አሉ። እስከዛሬ ባለው ሀገር አቀፍ የስልጠና ማኑዋል አለመኖሩ ደግሞ ስህተቶች በተደጋጋሚ እንዲሰሩ ምክንያት እንደሆነ ነው ባለሙያዎች እያነሱ ያሉት። ለምሳሌ የተለያየ አቅም ያላቸው ተጫዋቾችን ይዘው ወደ ሜዳ ስትገባ ግን እሱን ስልጠና በደንብ አሰልጣኙ እነሱ ላይ የግዴታ ማንበር ይጠበቅበታልና ያንን ገቢር ካለማድረግ እየመጡ ያሉ ክፍተቶች አሉ። በአስቸኳይም እና ከዚህ ጋር ተያይዞ የኢትዮጵያ
እግር ኳስ ፌዴሬሽንም አጠቃላይ የባህልና ስፖርት ሚኒስቴርም ከዚህ ጥናት አስጠንቶ ሁሉም የሚስማማበት ሀገር አቀፍ የስልጠና ማኑዋል እንደሚያስፈልግ ነው የተነገረው። ከዚህ አንጻር እንግዲህ ተከታታይ ውይይቶችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያደረገ ይገኛል። ባለሙያዎችን እየጋበዘ በቀጣይም የክለብ አደረጃጀትና ደግሞ የገንዘብ አወጣጥን በተመለከተ እንደዚሁ ውይይት የሚያደርግ ይሆናል። የፊታችን ቅዳሜ ደግሞ ሁሉም ባለድርሻ አካላት በተገኙበት ሞጋች የክርክር መድረክ ኢቢሲ አዘጋጅቷል። በዚህ የሞጋች የክርክር መድረኩ እያንዳንዱ የስልጠና መንገዱ እንዴት ይቃኝ፣ የታዳጊዎች ምልመላና ሰልጣጠን በምን መልኩ መሄድ አለበት፣ ዓለም እየሄደ ያለበት እኛ እየሄድን ያለንበት መንገድ እንዴት ነው፣ እነዚህንን አጠቃላይ እንግዲህ የሚመለከታቸውን አካላት በመጋበዝ የቀጥታ የክርክር መድረክም የሚያዘጋጅ ይሆናል። በዚህም እንግዲህ እስከዛሬ ባለሙያዎች ያነሷቸው ሀሳቦችም የሚጠየቁ ይሆናል። ሰለሞንና ሮዛ ባልደረባችን ሀብታሙ ካሴ ሰፋ ላለው ማብራሪያ በጣም ነው የምናመሰግነው። መልካም ቀን። ዜና ኢትዮጵያችን ቀጥሏል። የተወዳችሁ ተመልካቾቻችን ወደ ውጭ ጉዳያችን አልፈናል። ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገዙ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት ጊዜያዊ የሽግግር አስተዳደር መቋቋም አለበት ማለታቸውን ተከትሎ ነው ትራምፕ ይህንን ማስጠንቀቂያ ያስተላለፉት። አለምነህ ዋሴ ተጨማሪ አለው። ፑቲን የዩክሬኑን ፕሬዚደንት ዘለንስኪን ተአማኒነት ጥያቄ ውስጥ በማስገባታቸው በጣም ነው የተናደድኩት፣ ተበሳጨሁ። ምክንያቱም ይህ አካሄድ የትም አያደርሰንም፣ ገብተዋል ብለዋል። ቃለ ምልልሱን ላደረገላቸው ዊልካር የተባለ ጋዜጠኛ ሲናገሩ ፕሬዚደንቱ ለዚህ ንዴታቸው ምክንያት የሆነው ቭላዲሚር ፑቲን ባለፈው ሰሞን የፕሬዚደንት ዘለንስኪን መንግሥት ተክቶ የሚሠራና የሕዝብ አመኔታና ብቃት የሚኖረው ያሉትን አዲስ መንግሥት ለመመስረት ምርጫ እንዲካሄድ የሚያደርግ በተባበሩት መንግሥታት ስር ጊዜያዊ መንግሥት እንዲቋቋም ጥሪ ማድረጋቸው ነው። አዲስ አመራር ማለት አሉ ዶናልድ ትራምፕ፣ አዲስ አመራር ይምጣ ማለት ጦርነቱን የሚያስቆም ስምምነት ለረጅም ጊዜ አይኖርም ማለት ነው። በጣም ነው የተበሳጨሁት። ስለዚህ ስምምነት ላይ ካልደረስንና የዚህ ምክንያቱም ራሽያ ነች ብዬ ካሰብኩ ራሽያ ላይ ሁለተኛ ደረጃ ማዕቀብ እጥላለሁ ብለዋል። ሁለተኛ ደረጃ ማዕቀብ ሰከንደሪ ሳንክሽንስ ማለት ከራሽያ ጋር የሚናገዱ አገሮች ከሞስኮ ጋር ያላቸውን የንግድ ግንኙነት እንዲተዉ ለማስገደድ ከአሜሪካ ጋር ባላቸው የንግድ ልውውጥ ላይ ታሪፍ መጣል ማለት ነው። በጦርነቱ የተነሳ ራሽያ በምዕራባውያን ወደ 30,000 ገደማ እየተቃረበ የሚገኝ የማዕቀብ ቁልሎች እንደተጣለባት ይታወቃል። በዚህ የማዕቀብ እስር ውስጥ አልፋም ኢኮኖሚዋን ደግፋ ለማስቆየት ያስቻላት በዋነኛነት ከቻይናና ህንድ ጋር የምታደርገው የነዳጅ ዘይትና የተፈጥሮ ጋዝ ሽያጭ መሆኑ ይታወቃል። የትራምፕ ሁለተኛ ደረጃ ማዕቀብ ዛቻ በዋነኛነት እነዚህን አገራት ወደ አሜሪካ በሚልኩት ሸቀጦቻቸው ላይ ከ25 እስከ 50 በመቶ የሚደርስ ታሪፍ በመጣል የውጭ ምንዛሪ ገበያቸው ላይ ቢሊዮን ዶላሮችን ኪሳራ ማድረስ ይሆናል። አሜሪካ የሁለቱን አገራት ተደራዳሪዎች ይዛ ሳውዲ አረቢያ ውስጥ በየተራና በተናጠል ባካሄደችው ድርድሮች አማካኝነት የጥቁር ባህር ላይ ውጊያን ለማስቆም እንዲስማሙ አድርጌያለሁ ስትል ባለፈው ሳምንት ማስታወቋ አይዘነጋም። ዩክሬንም ስምምነት መደረሱን አምና ለማክበርም ዝግጁ መሆኗን ፕሬዚደንት ዘለንስኪ አሜሪካ የተኩስ አቁሙን ያስታወቀች ዕለት መግለጻቸው አብሮ የሚታወስ ነው። ይሁንና ራሽያ ከሁለቱ ወገኖች የተኩስ አቁም መግለጫ አንድ ቀን ዘግይታ በሰጠችው ምላሽ በጥቁር ባህር ላይ የተደረሰ የተኩስ አቁም ስምምነት እንደሌለ፣ ሊኖር የሚችለው ራሽያ የእርሻ ውጤቶቿንና ማዳበሪያን እንደ ልብ መሸጥ እንድትችል የእርሻ ባንኳና ሌሎች የገንዘብ ተቋማቷ ከዓለም አቀፉ የገንዘብ ስርዓት ስዊፍት ጋር እንዲተሳሰሩ ሲደረግ ብቻ እንደሆነ ጠቅሳ ቅድመ ሁኔታ ማቅረቧ ይታወቃል። ይህንን ተከትሎም ፕሬዚደንት ዶናልድ ትራምፕ በሰጡት ምላሽ ራሽያ ስምምነቱ ላይ ቶሎ ላለመድረስ እግሯን እየጎተተች መሆኗን ጠቅሰው ያ ማለት ግን ራሽያ ስምምነት እንዲደረስ አትፈልግም ማለት አይደለም ሲሉ ተናግረዋል።
አያይዘውም ራሽያ ያቀረበቻቸውን 5 ወይም 6 የሚሆኑ ቅድመ ሁኔታዎችንም ተግባራዊ ማድረግ የሚቻልበት ሁኔታን እያጤኑ መሆኑንም ገልጸው ነበረ። ይህ በእንዲህ እንዳለ ነው እንግዲህ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከቀናት በፊት ወደ ሰሜናዊ ራሽያ ሙርማንስክ ግዛት ተጉዘው ከማርች 26 እስከ 27 በኢትዮጵያ ከመጋቢት 17 እስከ 18 በተካሄደው ዓለም አቀፍ የአርክቲክ ፎረም ጉባኤ ላይ ባደረጉ ንግግር ዩክሬን ውስጥ ዓለም አቀፋዊ የሽግግር መንግሥት ተቋቁሞ ሕጋዊ የሕዝብ አመኔታና ብቃት ያለው አዲስ የዩክሬን መንግሥትን ለመመስረት ምርጫ እንዲካሄድ ማስደረግ አለበት ሲሉ ያስገነዘቡት። ይህም ፕሬዚደንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው 100 ቀናት ውስጥ እውን አደርገዋል የሚሉትን የዩክሬን ተኩስ አቁም መከበርና የዘላቂ ሰላም ድርድር መጀመርን ላልተወሰነ ጊዜ የሚያራዝም ነው። ፕሬዚደንት ዶናልድ ትራምፕ ተቆጣሁ፣ ተበሳጨሁ ያሉት ለዚህ ነው። አሁን ደግሞ የቢዝነስና የዓለም አቀፍ ግብይት መረጃዎችን ከተንቀሳቃሽ ምስሉ ተከታትለን እንመለስ። ከስፖርት ወደ መረጥነው ጉዳይ ተሻግረናል። ማንቸስተር ሲቲ በእንግሊዝ ኤፍኤ ካፕ በርንማውዝን በማሸነፍ ለ7 ተከታታይ ዓመታት የግማሽ ፍጻሜ ተፋላሚ ሆነ። ሌላኛው የፕሪሚየር ሊጉ ክለብ አስቶን ቪላም ፕሪስቶን ኖርዝ ኢንድን አሸንፎ ግማሽ ፍጻሜውን ተቀላቅሏል። መሰረት ተስፋዬ በእንግሊዝ ኤፍኤ ዋንጫ ሩብ ፍጻሜ ማንቸስተር ሲቲና አስቶን ቪላ ተጋጣሚዎቻቸውን በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። በቫይታሊቲ ስታዲየም ሁለቱን የፕሪሚየር ሊግ ክለቦች በርንማውዝንና ማንቸስተር ሲቲን ያገናኘው የሩብ ፍጻሜ ተጠባቂ ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። ያምና የመድረኩ ሻምፒዮንና ለ13 ጊዜ የእንግሊዝ ኤፍኤ ዋንጫን ከፍ ያደረገው የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ከጨዋታ ብልጫ ጋር አሸንፎ ግማሽ ፍጻሜውን ተቀላቅሏል። የማንቸስተር ሲቲን የማሸነፊያ ግቦች ኤርሊንግ ብሮት ሃላንድና ኦማር ማርሙሽ በሁለተኛው የጨዋታ ክፍለ ጊዜ ከመረብ ማሳረፍ ችለዋል። በጨዋታው በርንማውዞች ኢቫሊሰን በመጀመሪያው የጨዋታ ክፍለ ጊዜ ባስቆጠራት ግብ ጨዋታውን እስከ ረፍት ቢመሩም ውጤታቸውን ማስጠበቅ ሳይችሉ ቀርተዋል። ስፔናዊ አሰልጣኝ ፔፕ ጋርዲዮላም ማንቸስተር ሲቲን እየመሩ ለ7ኛ ተከታታይ ዓመት በእንግሊዝ ኤፍኤ ዋንጫ ለግማሽ ፍጻሜ ደርሰዋል። አሰልጣኙ ከጨዋታው በኋላ ለተከታታይ 7 ዓመታት ለግማሽ ፍጻሜ መድረሳችን የማይታመን ነው። ለዌምብሌው የፍጻሜ ፍልሚያ ደርሰን ዋንጫውን እንደምናሳካ ባለሙሉ ተስፋ ነኝ ሲሉ ተናግረዋል። በምሽቱ ጨዋታ በማንቸስተር ሲቲ በኩል በ46ኛው ደቂቃ ኩሳኖቫን ቀይሮ ወደ ሜዳ የገባው ታዳጊው ተጫዋች ኒኮ ራይሊ 2 ለግብ የሚሆኑ ኳሶችን አመቻችተው በማቀበል ተስፋ ሰጪ የጨዋታ እንቅስቃሴን አሳይቷል። በሌላ የእንግሊዝ ኤፍኤ ዋንጫ የሩብ ፍጻሜ ጨዋታ ከሜዳ ውጪ የሻምፒዮንሺፑን ክለብ ፕሪስቶን ኖርዝ ኢንድን የገጠመው አስቶን ቪላ 3-0 በማሸነፍ ግማሽ ፍጻሜውን የተቀላቀለ ሌላኛው የፕሪሚየር ሊጉ ክለብ ሆኗል። እንግሊዛዊ ተጫዋች ማርከስ ራሽፎርድ ደምቆ በታየበት ምሽት በጨዋታና በፍጹም ቅጣት ምት 2 ግቦችን ለአስቶን ቪላ ሲያስቆጥር ጃኮብ ራምሴ ደግሞ ቀሪዋን የማሸነፊያ ግብ አክሏል። የእንግሊዝ ኤፍኤ ዋንጫ የሩብ ፍጻሜ ጨዋታዎች በሳምንቱ መጨረሻ ቀናት መጠናቀቃቸውን ተከትሎ የመድረኩ የግማሽ ፍጻሜ ድልድል ይፋ ተደርጓል። በዚህ መሰረት ማንቸስተር ሲቲ ወደ ፍጻሜ ለማለፍ ከኖቲንጋም ፎረስት ጋር ተደልድሏል። ክሪስታል ፓላስ ከአስቶን ቪላ በመድረኩ የሚደረግ ሌላኛው የግማሽ ፍጻሜ ጨዋታ ነው። የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታዎችም በፈረንጆቹ ሚያዝያ 26 ይከናወናሉ። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስከ 5 ሰዓት ድረስ በቀጥታ ስርጭት ይተላለፍላችሁ የነበረው ተወዳጁ የዜና ሾው ዜና ኢትዮጵያ ይህንን ይመስል ነበረ።
ሮዛ መኮንን፣ እኔ ሰለሞን ኃይለ ኢየሱስ፣ ዳይሬክተራችን አማን በአማን አውሎናል። ዛሬ ጥሩ ጊዜ ነበር። እውነት ነው። አዘጋጇ ፋሲካ ያለው እንዲሁም ሌሎች የስቱዲዮ ባለሙያዎቻችን፣ ካሜራማኖቻችን፣ የስርጭት ባለሙያዎች ሁሉ ከእናንተ ጋር አብረው ቆይተዋል። ላለፉት 2 ሰዓታት አየር ላይ አብረዋችሁ ነበሩ። ከኛ ጋር ስለነበራችሁ እኛን መርጣችሁ ወዳችሁም ስለምትከታተሉን እጅግ አድርገን ነው የምናመሰግነው። ዜና ኢትዮጵያችን ተጠናቋል። ለቀጣይ ቀናቶችን በተመሳሳይ ሰዓት ጠብቁን። አብረናችሁ ዘለው